ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ እንግሊዘኛን ከመሰረቱ ማንበብና መጻፍ ለምትቸገሩ እንዲሁም አማርኛ ሌሎችንም ቋንቋዎች ጨምሮ እያስተማርን እንገኛለን። ዛሬ ደግሞ ይዤላችሁ መጣሁት እንግሊዘኛ ሌተርን ከመጀመሪያው እያንዳንዱን በግልጽ የማሳያችሁ ነው የሚሆነው። ይህንን ቪዲዮ እንደደረሳችሁ እናንተ ላይክ እና ሼር እያደረጋችሁ አማርኛ፣ እንግሊዘኛ እንዲሁም ሌሎችን ቋንቋዎች መማርና መጻፍ ማንበብ ለተቸገሩ እህት ወንድሞቻችን አዳርሱልኝ እያልኩኝ አሳስባለሁ። ማንኛውም ሰው ይህን ቪዲዮ እንደደረሰው ላይክ እና ሼር እያደረገ እንዲሁም ሰብስክራይብ እያደረገ ሌሎች ያዳርሱልኝ። በጣም ጠቃሚና ማንበብና መጻፍ ለተቸገሩት በጣም ወሳኝ ነው። ይህንን ቪዲዮ ረጋብላችሁ ከመጀመሪያው ጀምራችሁ እስከ መጨረሻው ከተከታተላችሁት እንግሊዘኛ ፊደላትን በቀላሉ ማወቅ ትችላላችሁ። ከዚህ በተጨማሪ ደግሞ ከእንግሊዘኛ ፊደላትን በበለጠ ደግሞ ሌሎች አማርኛ ውክልናቸውንስ እንዴት አድርገን ማንበብ እንደምንችልና እንዴት በምንስ እንወክላቸዋለን የሚለውን ግልጽ አድርጌ ማስረዳችሁ ነው የሚሆነው። ዛሬ እንግሊዘኛ ፊደላት በካፒታልና በስሞል ሌተር እንዴት አድርገን እንደምናነብ እንደምንጽፍ እንዲሁም ደግሞ ከዚህ ጋር የምታዩት በከለር የተቀላቀለው በሚስጥር ነው። ምክንያቱም ዝም ብሎ አይደለም በከለር እንዲከፋፈል የተደረገው። ከለሩ የራሱን የሆነ ወሳኝ ምክንያት አለው። የከለሮችን ምክንያት እንደዚህ ለምን እንደተከፋፈሉ በግልጽ የማሳያችሁ ነው የሚሆነው። መጀመሪያ ስንጀምር እንግሊዘኛ ፊደላት 26 ፊደላት አሉ። እነዚህ 26 ፊደላት ደግሞ አናባቢና ተነባቢ ተብለው በሁለት ይከፈላሉ። ኮንሶናንት ኤንድ ቫውል ሌተርስ በመባል ይከፈላሉ። እነዚህ ኮንሶናንት እና ቫውል ሌተሮችን እንዴት መለየት እንችላለን፣ አገባባቸውስ ምን ይመስላል የሚለውን ደግሞ በጋራ የምናየው የሚሆነው። እዚህ ጋር በዋናነት መያዝ ያለባችሁ ነገር ምንድነው? የመጀመሪያ ስራችሁ ፊደላትን በካፒታል እና በስሞል ማወቅ ይሆናል ማለት ነው። የመጀመሪያ ስራችሁ መሆን ያለበት እሱ ነው። ከዛ በመቀጠል ደግሞ በካፒታል እና በስሞል ፊደላትን ከለያችሁ በኋላ ደግሞ የምታደርጉት ነገር ምንድነው? ቫውል ሌተሮች እና ኮንሶናንት ሌተሮችን ማወቅ። ያ ማለት ተነባቢና አናባቢን ለይታችሁ ማወቅ ይጠበቅባችኋል። እሱን ለይተን ለማወቅ ደግሞ አሁን በግልጽ እያንዳንዱን ዘርዘር ባለ ሁኔታ የማሳያችሁ ነው የሚሆነው። ከዚህ በተጨማሪ የቪዲዮን አይታችሁ ጽፋችሁ ቴሌግራም ግሩፕ አለ፣ እዛ ላይ አስቀምጡልኝ። እያንዳንዱን ስህተታችሁን የማስተካከላችሁ ይሆናል። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ በኦንላይን በሳምንት 5 ቀን ባላችሁበት ሆናችሁ እያስተማርን እንገኛለን። ከሰኞ እስከ ዓርብ በጠዋትም እንዲሁም በማታ ፕሮግራም ከጠዋቱ 1 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እያስተማርን እንገኛለን። ይህንን ፕሮግራም አመቻችታችሁ እናንተም መማርና መለወጥ ትችላላችሁ። ከምትፈልጉት ደረጃ መድረስ ትችላላችሁ። እንደማንኛውም ሰው እኩል ማንበብና መጻፍ ትችሉ ዘንድ ላቅ ያለ አስተዋጽኦ እያደረግን እንገኛለን። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ረጋ ብላችሁ እስከ መጨረሻው አብራችሁ ይቆዩ። እንግሊሽ ሌተር ፎር ካፒታል ኤንድ ስሞል አልፋቤት ይላል። አሁን እዚህ ጋር የምታዩት ሌተሮች ብቻ ናቸው። በእንግሊዘኛም በአማርኛም የተጻፉት ሌተሮች ናቸው። ከዚህ ጋር በቀይ የጻፍኳቸው መጀመሪያ እንዳልኳችሁ መግቢያው ላይ 5 ፊደሎች በቀይ ተጻፉ አሉ። እዚህ ጋር እንደምታዩቸው 1 2 3 4 5 ፊደሎች አሉ። እነዚህ 5 ፊደሎች ለምን በቀይ ተጻፉ ብላችሁ ጥያቄ እንዳያስነሳባችሁ እዚህ ጋር በቀይ የጻፍኩበት ዋናው ምክንያቱ ከ26 ውስጥ 5ቱ ሌተር ቫውል ሌተር ወይም አናባቢ ተብለው ይጠራሉ። በአማርኛ ደግሞ እንዲሁም የአ ቤተሰቦች ከመጀመሪያው እስከ መጨረሻው 7 አናባቢ ድምጾች እንዳሉት ሁሉ በእንግሊዘኛ አናባቢ ድምጾች ወይም ቫውል ሌተር የሚባሉት ደግሞ 5ቶቹ ናቸው። እነሱ እነማን ናቸው? ከዚህ እንደምታዩት የመጀመሪያዋ ኤ ነች። ኤ ነው እዚህ ጋር በካፒታልም በስሞልም ኤ ተብላለች። እዚህ ጋር በአማርኛ ኤ ይላል። እንደገና ከዚህ ጋር ደግሞ ኢ በካፒታልም በስሞልም በስተቀኝ በኩል ያለችዋ ስሞል ሌተር ነች። እቺኛዋ በስተግራ በኩል ያለችዋ ደግሞ ካፒታል ሌተር ነች። እዚህኛዋ በአማርኛ ኢ ማለቱን ለመግለጽ ያክል ነው። እዚህ ጋር እንደምታዩት እቺኛዋ ደግሞ ማነች? አይ ነች። አይ በካፒታል ኤል ነው የምትመስለው። ስሞል ኤል በካፒታል አይ ማለት ነው። በካፒታል አይ ስሞል ኤል ማለት ነው። እዚህ ጋር እንደምታዩት እቺ አይ እዚህ ጋር ነጥብ ያላት፣ እቺኛዋ ደግሞ አይ ትባላለች። እዚህ ጋር በአማርኛ አይ ብለን ማንበብ እንችላለን። ከዚህ ጋር እንደምታዩት ደግሞ አራተኛው ፊደል ደግሞ ኦ ፊደል ነው። ኦ ፊደልም አንደኛው አናባቢና ቫውል ሌተር ነው። ይሄ ቫውል ሌተርም ደግሞ በአማርኛ እዚህ ጋር ኦ ብዬ አስቀምጬላችኋለሁ፣ ዜሮ መጻፍ ማለት ነው። ከዚህ በመቀጠል የምናገኘው 5ኛው እና የመጨረሻው ቫውል ሌተር ደግሞ ዩ ተብሎ ይጠራል። በአማርኛ ሀ ፊደልን የሚመስለው ማለት ነው። ከዚህ ጋር የሳይዝ ልዩነት ነው እንጂ
እዚህ ጋር ያላቸው የሳይዝ ልዩነት ነው። ምክንያቱም ተመሳሳይ ናቸው ሁለቱም ዩ ናቸው። በካፒታል እና በስሞል ሳይዛቸው ነው። አንደኛው ስሞል ሌተር በትንሹ ካፒታል ሌተር በትልቁ መሆኑ ነው እንጂ ምንም አይነት ልዩነት የላቸውም ማለት ነው። በዚህ ጋር እነዚህን ባውል ሌተሮችን በቀይ የተጻፉትን በዚህ መልክ አየን ማለት ነው። ከዚህ በመቀጠል ደግሞ የምናየው እዚህ ጋር በጥቁርና በአረንጓዴ የተጻፉ ፊደሎች አሉ። በጥቁር የተጻፉት ምን አይነት ናቸው፣ እንዲሁም በአረንጓዴ የተጻፉት ደግሞ ምንን የሚያመለክቱ ናቸው የሚለውን ደግሞ አሁንም በግልጽ የምናይ ይሆናል። በጥቁር ጋር የተጻፉት እያንዳንዱ የምታዩቸው ፊደላት በካፒታልና በስሞል ተመሳሳይ አለመሆናቸውን ለማሳየት ነው። በሳይዝም እንዲሁም ደግሞ በቅርጽም የተለያዩ መሆናቸውን ለማሳየት ነው። እዚህ ጋር በጥቁር የጻፍኩላችሁ በጥቁር የተጻፉት በሙሉ የስሞል ሌተር እና የካፒታል ሌተር ሁለቱም ተመሳሳይ አለመሆናቸው እንደምታዩት የችኛዋ ቢ እና የችኛዋ ካፒታል ቢ እና ስሞል ቢ በጣም የተለያዩ ናቸው። ቅርጻቸው ሳይዛቸውም ልክ በዛ ልክ መሆኑን ነው የሚያመለክተው። ስለዚህ እቺ ቢ እና ቢ ካፒታል ስሞል ምን እንደሚመስሉ እዚህ ጋር እንደምታዩት ይሆናል። ዲም እንደዛው ከዚህ ጋር ዲ የኛው ካፒታል ዲ እና ስሞል ዲ ምን እንደሚመስሉ እዚህ ጋር እንደምታዩት ነው። እዚህ ጋርም ኤፍ እና ኤፍ ስሞል ኤፍ እና ካፒታል ኤፍ፣ ጂ እና ጂ እንዲሁም ካፒታል ጂ እና ስሞል ጂ፣ ኤች ካፒታል ዘ ነው የሚመስል ስሞል ኤች ደግሞ ለን ነው የሚመስለው ማለት ነው። ከዚህ ጋር ጀም እንደዛው በመጠኑ ትንሽ ለየት ይላል፣ ፈጽሞ የተለያየ አይደለም። ኤልም እንደዛው እዚህ ጋር እንደምታዩት ካፒታል እና ስሞል የተለያዩ ናቸው። ኤምም እንደዛው ካፒታል እና ስሞል የተለያዩ ናቸው። ኤንም ካፒታል እና ስሞል የተለያዩ ናቸው። እንዲሁም እዚህ ጋር እንደምታዩት ደግሞ ኪው እና ኪውም የተለያዩ ናቸው። በካፒታል ኪው ዜሮን ከጻፍን በኋላ ከታች እንደዚህ ጠመም በማድረግ የሚጠበቅብን። ይችኛዋ ኪው የምትባለው ደግሞ ፒን እንደጻፍነ ፒ ወደ ቀኝ እንደምናዞራት እቺ ደግሞ ወደ ግራ ተናታራዊ ማዞር ነው። አር ደግሞ በካፒታል እና በስሞል የተለያዩ ናቸው ማለት ነው። እዚህ ጋር እንደምታዩት ቲም እንደዛው እንዲሁም የመጨረሻዋ ዋይም ሳይዟን ቅርጿም በተወሰነ መልኩ የተለያዩ ናቸው ማለት ነው። አሁን በጥቁር ከለር ያየናቸው እያንዳንዱ ፊደላት በካፒታል እና በስሞል ተመሳሳይ አለመሆናቸውን ነው። ሌሎቹ አሁን ካፒታል እና ስሞል ሲባል በትልቅና በትንሽ ብቻ ነው ብለን ልንወስደው የምንችለው። ነገር ግን በትንሽና በትልቅ መሆኑን ብቻም ሳይሆን በሳይዛቸውም በቅርጻቸውም የተለያዩ መሆናቸውን እዚህ ጋር የሚያሳይ ቪዲዮ ነው ማለት ነው። ከዚህ በተጨማሪ ወደ ቀዮች ስንሄድ ቀዮችን አይተናል። ወደ አረንጓዴዎቹ ስንሄድ ደግሞ በሳይዝ ብቻ ልዩነት ያላቸው ፊደላት ናቸው። በካፒታል እና በስሞል ስንገልጻቸው ልዩነታቸው ምንድነው? የሳይዝ ልዩነት ነው። በካፒታልም በስሞልም ቅርጻቸው ተመሳሳይ ሆኖ ነገር ግን ልዩነቱ ምንድነው? አንደኛው ማነሱ አንደኛው መተለቁ። ካፒታል ሲባል ከፍ ማለቱ እንዲሁም ስሞል ሲባል ደግሞ እንስ ማለቱ ነው እንጂ በአረንጓዴ የተጻፉት እነ ሲ፣ ኬ እንዲሁም ፒ፣ ኤስ፣ ቪ፣ ደብሊው፣ ኤክስ፣ ዜድ ከዚህ ጋር የምታዩቸው ፊደሎች በሙሉ ምንድናቸው? ተመሳሳይ ቅርጽ ያላቸው ናቸው። ተመሳሳይ ቅርጽ ነገር ግን ሳይዛቸው ካፒታሎች በትልቁ እንዲሁም ደግሞ ስሞሎች በትንሽ መሆናቸው ብቻ ነው የሚለያቸው እንጂ ተመሳሳይ ቅርጽ ያላቸው ናቸው። በማንኛውም ሰዓት ስትጽፉ ምናልባት ካፒታል ብላችሁ የምትጽፉት በእጃችሁ የምትጽፉ ከሆነ ከፍ አድርጋችሁ መጻፍ ብቻ ነው የሚጠበቅባችሁ እንጂ ምንም አይነት ልዩነት የካፒታል እና የስሞል ልዩነት የላቸውም ማለት ነው። አሁን ቀለል አድርጌ ወደ ዋናው ትምህርት ሲሄድ ከዚህ ጋር እንደምታዩት እንግሊዘኛ ሌተሮችን በግልጽ አይተናል። ሁሉንም በከለር የከፋፈልኩበት ሚስጥር አሳይቻችኋለሁ። አሁን እየቆጠርኩ እስከ መጨረሻው የማሳያችሁ ነው የሚሆነው። ረጋ ብላችሁ ተከተሉኝ። እስከ መጨረሻው አሁንም በድጋሚ አብራችሁ ይቆዩ። ከዚህ ጋር እንደምታዩት የመጀመሪያዋ ካፒታል እና ስሞል ኤ ትባላለች። ሁለተኛው ካፒታል እና ስሞል ቢ፣ ሶስተኛዋ ካፒታልን በስሞልም ሲ፣ አራተኛው ዲ፣ አምስተኛዋ ኢ፣ ስድስተኛዋ ኤፍ፣ ጂ፣ ኤች፣ አይ፣ ጄ፣ ኬ፣ ኤል፣ ኤም፣ ኤን፣ ኦ፣ ፒ፣ ኪው፣ አር፣ ኤስ፣ ቲ፣ ዩ፣ ቪ፣ ደብሊው፣ ኤክስ፣ ዋይ፣ ዜድ፣
ዜድ እዚህ ጋር ዜድ ብዬ ያመለከትኳት ዜብራ ዜብራ የሚለውን ነው። ከዚህ ጋር ደግሞ የፊደላትን እንዴት አድርገን መጻፍ እንደምንችል በግልጽ የምናይበት ነው። ቤተሰብ ዛሬ ቀለል ባለ ሁኔታ እንግሊዘኛ ፊደላትን ከመጀመሪያው እስከ መጨረሻው 26ቱን ፊደላት በካፒታል እና በስሞል እንዲሁም ደግሞ ባውል ሌተር እና ኮንሶናንት ሌተር በተጨማሪ ደግሞ ቅርጻቸው አንድና የተለያዩ መሆናቸውን በግልጽ አይተናል። በቀጣይ ደግሞ የምንሰራው ምንድነው የአማርኛ ፊደላትን በእንግሊዘኛ ውክልናቸው ምን እንደሚመስል ከመጀመሪያው ከሀ እስከ ፐ እያንዳንዱን በግልጽ የምናይ ይሆናል። ከዚህ በተጨማሪ ደግሞ ሌሎችም ቪዲዮዎች እንዲሰሩላችሁ የምትፈልጉ ካላችሁ ኮመንት ላይ አስቀምጡልን። ማንኛውም ቪዲዮ ይሰራላችኋል። ምናልባት ከዚህም ከፍ ብሎ ደግሞ ሌሎች ንግግሮችንና ሌሎችንም ቃላቶችን እንድንመሰርት የሚያስገድድ ከሆነ እነሱን አብረን የምናይ ነው የሚሆነው። ይህ ቪዲዮ እንደደረሳችሁ ማንኛውም ሰው ላይክ እና ሼር እንዲሁም ሰብስክራይብ ያደረጋችሁ ለሌሎች አዳርሱልኝ። እንደምታዩት ቻናላችን በአዲስ መልክ ነው እየመጣን ያለው። ከዚህ በፊት የነበረው ቻናል በመዘጋቱ በአዲስ መልክ በሌላ ቻናል ነው እየመጣ ያለው። ስለዚህ እናንተ ደግሞ መልካም ትብብራችሁን ዘውትር እንዳይለየኝ እያልኩኝ ከወዲሁ አሳስባለሁ። ከትናንቱና ከዚህ በፊት ስታደርጉት ከነበረ በላይ እንድትተባበሩኝ ስል ከወዲሁ ነው ማሳስበው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ከዚህ በተጨማሪ በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ በሳምንት 5 ቀን ከሰኞ እስከ ዓርብ በውስጥ መስመር ልዩ ድጋፍ እየሰጠን እንገኛለን። ባላችሁበት ሆናችሁ በኦንላይን እያስተማርን ነው የምንገኘው። ማንኛውም መማርና መለወጥ እንዲሁም ማንበብ የሚፈልግ ካለ ሀሎ በሉን፣ አናግሩን። በማንኛውም የሶሻል ሚዲያ ታገኙናላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሁንላችሁ።